ለቀኝ ሰሚ ሴት ልጅ ነሽ ብዬ ነው እስካሁን ዝም ያልኩሽ። ተነሽ ለቃት ቁጭ አድርገኝ ተነሽ። ከፋችሁ አላውቀውም ሰሚ ከፋችሁ እያልኩሽ ነው ያለሁት። ሰሚኛለሽ? አንቺ ጋር የትጀንኩ ማውራበት ጊዜ የለኝም። እየሰማሽኝ ነው? ሰፈር ደርሽልሻለሁ ምናምን ብሎ ሲደውልላት ወደ ጓዳ የገባ ነው። እስቲ አግኝተነው እስካሁን እኛ የምንፈልገው ምን ለምንፈልገው እንደሆነ ያለን ነገር የምናጠራ ነው ያለው። አብራችን ቆዩ። አንቺ ሴትዮ ለምን ስነ ስርዓት አይኖርሽ? ሽጉጥ ምን ያደርጋል? አንቺ ቤቴ ዘለን የገባው ሲቀጥል ቼክ አድርጉልኝ። ይሄ ነገር ፍቃድ ነው አይኖር ነው ቼክ አድርጉልኝ። ሽጉጡ ከየት እንደመጣ እኔ ደግሞ ለምን ልትወጪ እንደፈለግሽ ነው ነገር ታንገኛለሽ። ምንም ምልክት እንዳትሰጪ የሰማሽኝ ነው። ምንም አይነት ምልክት እንዳትሰጪ። ምንም አይነት ምልክት ወይ አታንጊ ከፈለግሽ ግን ምንም አይነት ምልክት እንዳትሰጪ። ወደዚህ ተኝ ቁጭ በይ። ምንድነው? ማን ነው? ለምንድን ነው ለማስገደል የፈለግሽ? ለምንድን ነው ባንክ ሲጀመር ቤቴ እንደዚህ ለተገባለ ጭራሽ ካሜራ ይዘ እሷን አንቺ ፎቶውን አስቀምጥ። ሲጀምር ቆይ አንተ ማንክ ሰው ቤት ዘለገው ተንቀሳቀስ። ቁጭ በይ ቁጭ በይ አንተ ማንክ ሲጀምር ቁጭ በይ። አይ ነው አልፈልግም እትይ ኮነ ያለቃና ነው ሞት ከፈለክ ስሚኝ አዳምጪ። ይሄን ካሜራን ደግሞ አስጠፋ። አይጠፋም አስጠፋ እያልኩ ነው፣ ያስጠነቀቅኩ ነው። አይጠፋም ካሜራ ማለት ቁጭ በይ አርፈሽ ቁጭ በይ። እንዳታስፈራሪያት። አይ መለከት እንዳታስፈራሪያት እየነገርኩሽ ነው። እንዳታስፈራሪያት። በስትክል ቶሪ ሆነ በስትክል አወራ ሰውዬ እያነከኝ ነው። ዞር በል። ስሚ አዳምጪ። እንዴ ይሄ ምንድን ነው? ምን አገባ? ያየው አንቺ የጌታቸው ባለቤት ነሽ ማለት ነው። ፎቶውን አስቀምጥ። ያምሻ እንዴ ምን አባሽ ያረክሽ ነው? ትክፈተው። ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። እኔ መርዝ እንደሆነ አላወቅኩም። እኔ መርዝ እንደሆነ አላወቅኩም። እኔ አሁን የምትሉት ነገር መርዝ እንደሆነ አላወቅኩም። ስሚ ድራማ እንዳትሰሪብኝ። ድራማ እንዳትሰሪብኝ። ድራማ አይደለም። አታስፈራራኝም። እኔ ማን እንደሆንኩ አታውቅም። ማን ጭራሽ አንቺ እንዳትነካኝ። ስነ ስርዓት ህግ ያለበት ሀገር ከተደዳታል ታያለሽ። እቺ ሶዳሱ አቶ ስሚ ለከኝ ነው ልቀቀኝ እኮ ልቀቀኝ። በቃ ነገርኩህ አይደል? ልቀቀኝ በቃ እንዳትነካኝ እኮ አትንካኝ። ነገርኩህ፣ ኩነታውን ነገርኩህ። ከዛ ዞር በልሽ። ስሚ አትንካኝ በቃ እንዳትነኩኝ። አትንካኝ። መምታት እንደዚህ ነው እንዴ? መምታት እንደዚህ ነው? እንደዚህ ሰበትከኝ እኮ ከዚህ በላይ ምን እንዴ ነው ደማ አንቺ ለህይወቴ ወደፊት ያልሽ ምንጭ ሙት ከፈለክ ምን ላድርግ ታዲያ? ታነሽሽ አሁንሽ ፈቀቅ ቆይ እነሳለሁ። ዞር በል። አትንካኝ። ታረሽ የህክምና ባለሙያ አለሽ። ስለዛ እዛ መተሽ አንቺ በብልቃጥ ልትሰጪኝ መቼም እኔ የሚያነቀኝ ነገር ልትሰጪኝ አትችይም። ለማይረባ ብርን ያልሽ ይሄ ፎቶ አንቺ ላይ ምን ያደርጋል? ስልኬን አምጣ። ይሄ ፎቶ አንቺ ላይ ምን ያደርጋል? የሶፊ ፎቶ አንቺ ጋር ምን ያደርጋል? ምን ያደርጋል? አንዴ ይሄ ሴሪ ፎቶ አንቺ ጋር ምን ያደርጋል? ምን ያደርጋል? እና ታጨቅጭቀኝ አጣበቃ። ካሜራውን አጥፎ ካሜራውን። አንደኛ ሞከሩ፣ በሰራተኛ ሞከሩ። አሁን ሁለተኛ በዚች ሞከሩ። ሶስተኛ እስኪ ደግሞ አልጠብቃችሁ። እኔም ይኸውልህ ሊገሉት የሞከሩትም ማለት ነው። እኔ መግደል አለብኝ በቃ። ምንድነው የሚባለው? አጣቂው አይ እሺ ችግር የለውም። እሺ እንግዲህ ተመልካቾችን እያዩት ነው እንግዲህ የሚገኙት ብዙ የህክምና ባለሙያም ተመልካቾች አሉ። እኔ ህክምናም ደግሞ የተማረ እህት ነበረችኝ እና ህክምና ስንት ዓመት ነው የምትማሩት?
ተናገሪያ። ኧረ አታስጨንቀኝ በቃ። ምን እየጨነኩሽ አይደለም። ስሚ በቃ ምን አገባህ? ስንት ልማር ምን አገባህ? አዳምጪ። የትም ልማር ምን አገባህ? አዳምጪ። እኔ ስራዬ ነው የምሰራው። እኔ ካሜራ አይደለም የፈለጋችሁት ምናምን። ስሚኝ አዳምጪ። እስኪ በቃሽ እረግጥሻለሁ። ከዛ በፊት ግን እኔ ስርዓት ባለው መልኩ ለወራሽ እየሞከርኩ ነው ያለሁት። ወንድሜ ባይኖር እሱ ነበር እንግዲህ ተመልካቾችን አልተኛም። ረጅም ጊዜ እሱ ነበር ዘግ ነበር የነበረው። ይንከባከበኛል፣ ፀጉሬን ምንም ያለኝ እንግዲህ አልወጣም ብሎኝ እንደው ሄደር አሰረፉ ስለው እምቢ ብሎኝ ነበር። እሱ ባይኖር ይሄኔ እጅ ላይ ተገኘ የሚባል መርዝም አይቻለሁ። እኔ ምንም አልነበረም። ምንድን ነው? ና ተቀበላት። ሄድ እንካያዝ። ምንድን ነው ያለው ውስጥ? ምንድን ነው አንቺ? ምንድን ነው? መሳሪያ ምን ያደርጋል? መሳሪያ ምን ያደርጋል? መሳሪያ ለምድር ተወጪ ቢሆን ነበር። በጣም ጥሩ ተመልካቾችን እንግዲህ በስተመጨረሻ እሷ ያለችን ቦታ ደርሰናል። ስሚኝ አዳምጪ። ሰላም ነው ያልሽኝ ስምሽን አይደለ? ስለዚህ አሁን እናንተም ሬዲ ሆኑ፣ በደንብ ሬዲ ሆኑ። እሱንም ሬዲ ሆኑ ምናምን በሏቸው ነው የሚችሉትን ሰዎች አስገቧቸው። እናንተም በደንብ ሬዲ ሆኑ። ዙሮ መከው ካለብን እንከባለን። ስሚኝ እኛ ሰዎችን እየሻቸው ነው። አንድ ወጥመድ ተጨማሪ ሌላ ነገር አስቤያለሁ ወይም ደግሞ አስባለሁ የምትይ ከሆነ ግን በጣም ክፉ ሰዎች ናቸው እነሱ። ለራሱ እኔ ለህይወቴ ለራሱ ያሰጋኛል። ምንም ያሰጋ ነገር የለም። አሁን ትገባለህ፣ ታንኳኳለህ። እያንዳንዱ ነገር ውስጥ ገብተህ ምንድን የተፈጠረው ምንስ ፈልገው ነው የሚለውን ነገር ማን ነው እኔን ለምንድን ነው ማጥፋት የፈለጉት? እኔን ለምንድን ነው በዚህ ልክ እየተከታተላችሁ እግር በእግር እየተከታተላችሁ? ምንም ያደረኩት ነገር የለም። እኔን ግን ትገለኛለች ታያለህ። ለምን አትሞችም? እኔ እንኳን እኔ ነኝ የምትይው። አንተ ደግሞ ሬዲዮ እኔ ነኝ። ሰላም ነኝ። ማነው ካንተ? ምን ሰራሽ አንቺ ውሻ? ሶኒች ግቢ። ሶፊ ምን ሰራለህ እዚህ? የት ነው ታውቂኝ ነኝ? ሰውዬ ልቀቀኝ። ዞርባል። ቁጭ በይ። ማን ልበል? ማን የት ነው የምታውቂኝ? ምን አገባ? ምንድን ነኝ? አንቺ ውሻ ምን አባሽ ያረክሽ ነው? ማን ነኝ? አንዴ ስራ ስሪ ብዬ ብሰጥሽ አልሰማሽ ነው? ምንድን ነው? ና ተቀበላት። ሄዲ እንካያዘ። ምንድን ነው ያለው ውስጥ? ምንድን ነው አንቺ? ምንድን ነው? መሳሪያ ምን ያደርጋል? መሳሪያ ተጣማን ከቤት መሳሪያ ለምን ብር ተወጪ ቢሆን ነበር? ይዘሽ ውጪ እያልኩሽ ነው። ማነሽ አንቺ? አይመለከትም። ማነሽ? መሳሪያ ለምን ቦታሽ? መሳሪያ እንኩ ቁጭ በይ። ታላችሁ ከቤት ገታችሁ እኮ ያስፈራራኝ ነው። ቁጭ በይ። ነይ ቁጭ አንቺ። ነይ ተቀበል። አንቺ ውሻ ነበር ያረክሽ ነው። ተጠቂው ሰቀ ተቀበል። ንቁ በሩት ጀመር ገርካላ አንቺ ውሻ ነይ ቁጭ ተቀበል። አትነካሽም። ስሚኝ አሁን ምን አባሽ ያረክሽ ነው? ስሚኝ እኔን አዋሪ ሰውዬ ስነ ስርዓት ያዝሽ። እቀጠቅጥሻለሁ። አይደለም የመቀጥቀጥ የመንካት መብት የለህም። እኔን በስትክክል አዋሪ። ማነሽ? እያስፈራራኝ ነው። ማነሽ? ምንድን ነሽ? አይመለከትም። ሲቀጥል ደግሞ አንተ ራሱ ማነክ? ስሚኝ አሁን መሳሪያ ነው ያወጣሽብኝ እኮ። ሽጉጥ ምን ያደርጋል አንቺ? እቤቴ ዘለነ የገባው። ሲቀጥል ቼክ አድርጉልኝ። ይሄ ነገር ፍቃድ ነው አይኖር ነው ቼክ አድርጉልኝ። ሽጉጡ ከየት እንደመጣ እኔ ደግሞ ለምን ልትወጪ እንደፈለግሽ ያንን ነገር ትነግሪኛለሽ። አሁን ትወጣለህ አትወጣም ከቤት? ስሚኝ አዳምጪ። ይሄን ካሜራን ደግሞ አስጠፋ። አይጠፋም አስጠፋ እያልኩ ነው፣ እያስጠነቀቅኩ ነው። አይጠፋም ካሜራ ማለት አይጠፋ። ቁጭ በይ፣ አርፈሽ ቁጭ በይ። ስነ ስርዓት ያዝ። ቁጭ በይ። ምንድነው? ማን ነው? ለምንድን ነው ማስገደል የፈለግሽ? ለምንድን ነው ማነክ? ሲጀመር ቤቴ እንደዚህ ዘለ ትገባለህ። ጭራሽ ካሜራ ይዘህ እሷን የት ነው የምትዋወቁት? ቤቴ ማን እንደሆነ ከእሷ ጋር ነው የምትዋወቁት? አይመለከትም። እሺ አይመለከተኝም። ስሚኝ አባሽ ያረክሽ ነው። ትመልሽልኛለሽ ወይስ አትመልሽልኝም? ስሚኝ እሷን ታያት። እሷን አይመለከትም። እኔ ከእሱ ጋር እያወሩ ነው። እኔ ተረጋግቼ ሶፊ አልሽኝ እኮ። ኧረ እኔ አላውቅም። እኔ ትላቅ እችላለሁ። ሶፊ አልሽኝ እኮ ስገባ ሶፊ አልሽኝ። አላልኩም። ታውቃለህ ግን ከዚህ በፊት አንተ ደግሞ ማነክ? ስሚኝ ይመስለኛል ስራ የላችሁም መሰለኝ። አሁን ትወጣላችሁ። እኔ ስራ እየሄድኩ ነው። እረፍደብኛል። አንዴ እንደማመጥ እሺ እኔን አታውቂኝም፣ መስሎኝ አታውቂውም። ፎቶአችንን ላክሽላት ለሷ አይደለ? የምን ፎቶ ነው የምታወራው? እኛ እስቲ ተናገሪ። አንቺ ደግሞ ዝም አትበይ፣ አውሪ። ይኸውልሽ አታስፈራሪያት፣ እንዳታስፈራሪያት። አይመለከትም። እየነገርኩሽ ነው፣ እንዳታስፈራሪያት። በስትክክል ተወሪ ሆነ በስትክክል አወሪ። ሰውዬ እያነከኝ ነው። ዞር በል። ስሚኝ አዳምጪ።
ሰማያለሽ እና እኔ ለ80,000 ብር ስል እኔ ልሙት እንደ በቃ ነግራችሁ በ80,000 ብር ነው አንቺ ሴትዮ ለምን ስነ ስርዓት አይኖርሽም? እኔ ልጄ ላሳድግበት ነው ለምን ቢግ ከነ ልጅሽ ነው የምደርሽ። ጠብቂ ስሚ፣ አሁን አዳምጪ። አንቺም ትገኛለሽ። አሁን አዳምጪ። እንግዲህ ተመልካቾችም እያዩ ነው። ሌላ ነገር ስጣጋብ ውስጥ መግባት ማትፈልጊ ከሆነ አሁን ጥያቄ ጠይቅሻለሁ። ጥያቄ መስተከል ትመልሽልኝ። ሰውዬ ትወጣላት አትወጣም? ምን ይሳን ጥያቄ አይመለከተኝም። ሰውዬ ሳይሆን ሶፊ ብለሽኛል። ስሜን ታውቂኛለሽ? እኔ አንተን አላውቅም። ሲጀምር ስጋባ ሶፊ ብለሽኛል። አላውቅም። አሁን ትወጣላችሁ አትወጡም? ምን ስራ ነው? ስሚኝ፣ ዱላ ውስጥ እንገባ ትፈልጊሽ ነው? እሺ ችግር የለውም። ጥያቄ ጠይቅሽ። ማነሽ? ማን ልበል? ስምሽን እሺ ንገሪኝ። እንዴ ማን ካንተ እኔ አንተ ማስረዳት አይጠበቅብኝም ሲጀመር። ስሚኝ፣ አሁን በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እኔም በጣም ተረጋግቼ ለማውራት እየሞከርኩ ነው። እኔ ጋር ምንድነው ችግርሽ? ምንድነው ፍላጎትሽ? ለምንድነው እኔ ምንም ያደረኩት ነገር የለም። አላቅሽም፣ ከዚህ በፊት አላቃትም። እኔም አላቅም። የት አውቃለሁ ሲጀመር አንተን? እሱ ነው ያለን። ማነሽ? ምንድነሽ? የት ነው የምታውቂኝ? ምንድነው ችግርሽ? እኔ አላቅም። ሰውዬ ለምን ላክሻትሽ? ይዟል ማለት ሲቀጥል ደግሞ መድኃኒት ወኪት ነው ሲጀመር የት ነው የላኳት? የት አባሽ ነው የላኩሽ? አንቺ ውሻ በቃኝ። እኔ ከዚህ በላይ ነኝ እንዴ? ሲጀመር እሷ ጤነኛ አይደለችም። ያማታን። እሺ የት ነው የምትዋወቁት? ችግር የለም። እሺ የት ነው ያማታን? እሷ እዚህ ነው ተከራይተን ትኖር የነበረ። ተከራይተን ትኖር ነበር። እሺ ምን ነው ተዋወቃችሁ? ምን ተዋወቀን? ተከራይ ነች። እሺ ነው ለምን ተስፈራራት ምናምን ነገር? ለምንድን ነው እንደዚህ እንድትሆኝ የፈለግሽው? አንተ አይመለከትም አልኩህ እኮ። አይገባም። ስሚኝ፣ አሁን በጣም ታግሽ እያወራሽ ነው ያለሁት። እኔም በጣም ታግሽ እያወራሁ ነው። አቋርጬው ቀጠቅጥሻለሁ። አሁን ስለገባክ ማን ቤት እንደሆነ ረስተሃን ምናምን ነገር። እሺ ያ ፎቶ ምንድን ነው እንዴ? ይሄ ምንድን ነው? ምን አገባክ? ይመለከታል። ያየው አንቺ የጌታቸው ባለቤት ነሽ ማለት ነው። ፎቶውን አስቀምጥ። ሲጀምር ቆይ አንተ ማንክ ሰው ቤት ዘለገው ተንቀሳቀስ። ቁጭ በይ። አንተ ማንክ ሲጀምር ቁጭ በይ። ተመልካቾች እንደምታዩት ይሄ ስሚኝማ፣ አሁን ቆይ እንጠያየቅ። ይሄ ሳይንቦርድ ነው ከካ ብቻ አይደለ? ይሄ አንቺና ጌታቸው የሚባለው እንግዲህ ተመልካቾቻችን እስከዛሬ እየፈለግነው የነበረው ሰውዬ ወይም ደግሞ ከዚህ በፊት እንግዲህ ማታውቁት ካላችሁ መለስ ብላችሁ ማየት ትችላላችሁ። እያንዳንዱ ከጀርባ እያደረገ የነበረው አቶ ጌታቸው የሚባለው ሰውዬ ነው። እንግዲህ በስተመጨረሻ ተከታትለን ባገኘነው ፎቶ መሰረት አንድ ፎቶ ነበረን። ይሄ ሰውዬ ደግሞ ማለት አቶ ጌታቸው ነው አይደለ? አይመለከትህም አልኩ እኮ እኔ እናንተ ማስረዳት አይደለም። እሺ ጌችዬ እንኳን ደስ አለ፣ መልካም ጋብቻ። እሺ ይሄ ሰው ሲያገባ ሳይንቦርድ የሚፈረሙበት ነው። እሺ አንቺና እሱ ቤሎ ለብሰሽ ነው እንግዲህ ፎቶአችሁ አይደለ? መደብሮ ነው ታዲያ። ስሚኝ፣ እኔ አሁን መደበር አይደለም፣ አሁን እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ስለዛ አሁን ምንም የሚያስፈልገው ነገር የለም። አንቺ የአቶ ጌታቸው ባለቤት ነሽ ማለት ነው። እሺ በጣም አሪፍ። አቶ ጌታቸው የአንቺ ባለቤት ነው አይደለ? አይመለከትም። እኔ ላንተ ምንም ነገር የለም። ከዚህ በኋላ ያንን ነገር እንድትነግሪኝ እፈልጋለሁ። አንድም ነገር ሳታስቀር እሺ። ማን ልበልሽ? አንቺ ምንም አይደለሽም። ማን ልበል? ለምንድን ነው መላክ የፈለግሽው? ምንድን ነው ማነው ካንተ ሲጀመር? ስለዚህ አሁን ምን አለ መሰለሽ፣ አሁን በስትክክል ይሁን እኔ ከአንቺ ጋር አንድ ነገር ብቻ ነው የምፈልገው። ምንድነው ታርጌታችሁ? ምንድነው? እኔ ምን እንደሆነ አላውቅም፣ በምን ጉዳይ እንደሆነ እንዴት ምንም ላይክ በዚህ ልክ እየሆናችሁብኝ ያለው ነገር ምንም እየገባኝ አይደለም። ምንም ያደረኩት ነገር የለም። ኢቭን አንቺን በቃ አላውቅሽም። እሷ አላክሻት ነጋ አይደለ? መድኃኒት ጤነኛ አይደለችም። እሷ አልኩህ እኮ ሰውዬ ጤነኛ አይደለም። አንተ ራስህ ስሚ ድጋሚ ምን ያላቀም አንተ። እሺ እኔን አታውቂኝም። አላውቅም ጭራሽ። ዛሬ ገና ለመጀመሪያ ጊዜ ነው የተያየናል ይመስለኛል። ሶሻል ሚዲያ ላይ አውቃለሁ። ሶፊ እኮ አልሽኝ አይደል እንዴ? ሶሻል ሚዲያ ይመስለኛል አውቃለሁ። ስሜንም ታውቂ እዛ ላይ ነው አይሚን እንደዛ። ስሚኝ አሁን ምን አለ መሰለሽ፣ ይሄ አኩኩሉ መጫወት አልፈልግም። ዙሪያ እንደምን መሄድ አልፈልግም። እኔ ነው ለቴን ቃቃ ጨዋታን ይዘዘልሽ ይጣና ስሚኝ አንተ ጣለ ከቤቴ ወይስ አትወጣም? ሲጀመር እኮ ያስጠነቀቀው ሶሻል ሚዲያ ላይ የምታውቂው ሰው ስታይ አደነግጭም። ሽጉጥ ልትወጫት ነው። ሽጉጥ ምን ያደርጋል? ሽጉጥ ስለ ቤቴ ዘለኩ ነው ዘላችሁ። ለዛውም አንድም እኮ በሆነ አንቺን ጠብቂ እሰራልሻለሁ። ማሻአላህ። እሺ እና ያለን እስቲ አንቺ ራሱ ከተረፍሽ ነው እኮ ለሷ ምሳሌላት ቀጥይሽ
ስለ ሽጉጡ ንገረኝ እስኪ። ከየት መጣ ሽጉጡ? ምን አገባክ? ቼክ አድርጉልኝ። ቼክ አድርጋችሁልኝ። ምንም ማወራ ነገር የለም ሰውዬ። የምትወጣ ከሆነ አሁን ውጣ። ሰው ቤት ዘለገባክ። ስለኔ ዕቃ ማቴሪያል አይመለከትም። ስሚኝ፣ አሁን ምን አለ መሰለሽ፣ ካሜራውን አቋርጠዋለሁ። በሚገባሽ አይነት መልኩ እየቀጠቀጥኩ አወራሻለሁ። አይ ነው አልፈልግም እትይ ከሆነ ያለቃና መሞት ከፈለክ መብትን ችግር የለውም። ሞክራችሁ እኮ አልተሳካላችሁም እኮ። ከአንድ ግን በሰራተኛ ሞከራችሁ፣ በሰራተኛ አልተሳካ ሲል እሷን ዶክተር አስመሰላችሁ እኔ ጋር ልካችኋት። እንግዲህ 8ኛ ክፍል ያቋረጠች ተማሪ ነች። እንግዲህ ቢያንስ የተማረስ እንኳን አንድ ሕክምና ተማሪ ስንት ዓመት እንኳን እንደሚማር ማያውቅ ጤነኛ አይደለችም። ያማታን። እሺ ገባካ? የምታወራው ነገር ትክክል አይደለም። ምን እያወራሽ እንደሆነ ታስረጅኛለሽ ወይስ አታስረጅኝ? ስሚኝ እየመጣን እኮ የላከችልኝ አለ። አንቺ የላክሽላት ቴሌግራም የላክሽላት ፎቶ ላይ እንግዲህ አንቺን የላክሽላት ይሄ አንቺ ስልክ ነው። ክፈችው። የኔ ስልክ አይደለም። ክፈችው። የኔ ስልክ አይደለም። ክፈችው። አላውቀውም እንዴት እንደሚከፈት። ክፈችው። አላውቀውም። ስሚኝ፣ ክፈችው እያልኩሽ ነው ያለሁት። ሰሚኛለሽ? ከአንቺ ጋር የተጀመርኩ ማውራበት ጊዜ የለኝም። እየሰማሽኝ ነው? ተነሽ። ክፈችው። ምን እያደረክ ነው? በሚገባሽ አይነት መልኩ አወራሻለሁ። በሰላም አላወራም የምትይኝ ከሆነ አንቺ በስነ ስርዓት አክፍቺው። በስነ ስርዓት የምትይኝ ከሆነ እየነገርኩሽ ነው ያለሁት። ስሚ፣ እየሰማሽኝ ነው? ምን እያደረጋችሁ ነው ያላችሁት? እየሰማሽኝ ነው? በደንብ ስሚ። በስነ ስርዓት አላወራም የምትይኝ ነገር ከሆነ ወይኔ አንገቴ። ስሚኝ፣ አሁንም ቢሆን ክፈችው፣ ግቢልኝ። ለሰላሹ ራስሽ ላይ ለሰግሽ። ክፈችው። ቆይ ምንድነው ከኔ የምትፈልገው? እያንዳንዱ ይበረበራሉ። ክፈችው ስልክሽ። ስሚ፣ አንቺ ስልኩ ላይ ምን ያስፈራሻል? ባለሙያዎች አሉ። ታውቂያለሽ? ያምሻ እንዴ? ምን አባሽ ያደርግሽ ነው? ትክፈተው። ስሚ፣ አሁን ለምን ያንተ እንደገባ ታደርጊኛለሽ? በስነ ስርዓት ለወራሽ እየሞከርኩ ነው ያለሁት። በጣም ተረጋግቼ በጣም ፖላይትሊ እያወራሁሽ ነው ያለሁት። ያነከኝ ነው እኮ እየተጋፈጥ ከማን ጋር እየተጋፈጥክ እንደሆነ አላወቅም መሰለኝ። ግድ አይሰጠኝም። እረግምልሻለሁ። ግድ አይሰጠኝም። እኔ አሁን የምፈልገው ተመልካቾቻችን እንግዲህ ምን አድርጊያችሁ ነው? ማናችሁ? ጌታቸው ነው የሚባለው ሰውዬ አሁን ቅርብ ጊዜ ነው እንግዲህ በካሊድ ጉዳይ ነው እሱን የማውቀው። ከዛ በኋላ ነው እንግዲህ ብሩኬት መጣና ያለ ወደ ድርጅቶች ምናምን ነገር እያጣራን ትንሽ ልክ ያሉ ነገሮች አሉ። እሱ ነገር እንዳያነካበት ብሎ ከሆነ እሺ፣ ሌላ የግል ችግር ይኑርበት። ከዚህ በፊት እንተዋወቅ አላውቅም። እኔ ቅርብ ጊዜ ነው እንግዲህ ተመልካቾች አይታችሁ ከሆነ መለስ ብላችሁ ማየት ትችላላችሁ። እንግዲህ 10 ዓመት ሙሉ አረብ ሀገር ሰርታ የመጣችበትን ልጅ እንግዲህ ብሯን በልቶ የሷን ብር ለማስመለስ እየሞከርን በነበረበት ታይም ላይ እኔን አገተውኝ ምናምን በነበረበት ታይም ላይ ልጁን አግኝታ ነው እኔን አገተኝ። እንግዲህ ጌሪ ነበር ያስከው ልጁን እኔን አገተኝ የነበረው ልጅ ይዛ ነው በሷ አረብ ሀገር ሙሉ በሰራችበትን ብር ገዝቶት የነበረውን ንብረት ሽጦ ከጌታቸው ብር ተቀብሏል። ሶ ይሄ ጌታቸው ማን ነው ብለን ንብረቱን ብናስመልስበት በነበረበት ታይም ላይ ድርጅት እንዳለው እና በድርጅቱ የመጣ ጉዳይ ነው። እንግዲህ ስለ ጌታቸው ራሱ ትንሽ ነገር ነው የሰማነው አይደለ? ገና ግን የኔ ሰዎች እየጣሩ ነበር። ትንሽ ልክ ያልሆነ ነገር አለ። ኢቭን በደንቡላ አልገባንም። ከዚህ በኋላ በደንብ ነው ምገባላችሁ። አሁን ችግራችሁ እሱ ከሆነ ሌላ ችግር ቆይ ለምን ሪላክሽት ነኝ? አሁን ምን አለ መሰለሽ፣ ዱላ ማትፈልጊ ከሆነ ምንም አይሰጣ ገበት መግባት ማትፈልጊ ከሆነ ምንድነው ፍላጎትሽ ከኔ ጋር? የት ነው የምታውቂኝ? እኔ የትም አላውቅም። እሺ ለምን ነው እሷን እኔ ጋር እሷ ጤነኛ አይደለችም። ያማታን እዩ። አሁን እኔ 10 ጊዜ እየጠየኩሽ ነው፣ 10 ጊዜ ተመሳሳይ መልስ እየሰጠሽ ነው ያለሽው። ያ ደግሞ ለአንቺም ልክ አይደለም። በጸባይ እንደወራሽ የምትፈልጊ ከሆነ እንድታነቂ ዱላ ማትፈልጊ ከሆነ ጥያቄሽን ልጠይቅሽ መልሽ። እሺ ጌታቸውን እንግዲህ አይቼዋለሁ። የት ነው የምትዋወቁት? እንዴት ነው ልትገወረ ተደረገባችሁት? ማን ነው ስምሽ? እስቲ ረጋ ብለን እናውራሽ። ማን ልበል ስምሽ? አውሪ ስምሽ አለ ነገሮች ስምሽ ማን ልበል? ይልክ እኔ ላንተ ምንም ማወራ ነገር የለም። አሁን በእናን ለመሰለሽ በስራት እናውራ አለሽ አይደለ? በስራት እንድናወራ የምፈልገው ጥያቄ ልጠይቅሽ፣ ጥያቄ መልሽልኝ። ሲቀጥል ደግሞ ሲጀመር ምን ፈልገህ ነው እዚህ ቤት የመጣው? ለምን የመጣበትን አትናገርም? እሺ እሷን በሽተኛ ልጅ ይዘህ መጣህ። አይምሮ በሽተኛ ነች፣ የምታወራውን ነገር አታውቅም ምናምን ነገር። እንዴት እርግጠኛ ነሽ አንቺ? ምክንያቱም ተከራይ ስለሆነ። አሁን ጌታቸው ነው ያለው። እኔ ጌታቸውን ነው ማግኘትሽ። በቃ አንቺ ምንም የምታውቂው ነገር ከሌለ ባለቤትሽን ጌታቸውን ማውራት ፈልገው። እኔ ጌታቸው የሚባል ሰው አላውቅም። ፈልግ። ይሄ ባለቤትሽ ምንድን ነው? ፈልግ ማለት ፈልገው አልኩ። በቃ የትኛው ጉድጓድ? ይሁ መሬት ተቀዳ ያወጣች እኮ ነው የሚመስለው። የት ብለን እናገኘው?
ግን በገጠመኝ አየሽ። ቆይ አንቺ ጌታቸው የሚባለውን ሰውዬ የት ነው የምታውቂው? እዚህ እንግዲህ እሷን ታውቂያታለሽ። ምን ያህል ጊዜ ነው የምትዋወቁት? እስቲ ምን ነገር እንግዲህ ስለሷ ያለ ተከራይ አይደለሁም እኔ ሰፈር ሰው አንቺ በቃ ተከራይ አይደለሁም። የት ነው አይደለሁም? እዚህ ፊት ለፊት ነው ቤቴ። እሺ ስለዚህ ስሚ ስነ ስርዓት ነው አልወራም አልሻ ታውራ እሷ እሺ ባሏ ነው እሱ ባሏ ነው። አንቺ አምሻ እንደምን አባሽ ይርሽ ነው ለምን ስራት አይኖርሽም? ስሚ ለምን ስነ ስርዓት አይኖርሽም? ሰውዬ ያነከኝ እደግምሻለሁ። ስነ ስርዓት እንድትይ ከሆነ ስነ ስርዓት ያጂ ስነ ስርዓት ያጂ አውሪ አንቺ ድጋሚ ወደ እሷም ትሄጂ ከሆነ እኔ ነኝ ነው ምን ያገባኝ? እኔ እሷ የፈለገችውን ብታወራ እኔ ምንም አይደለም። ምክንያቱም ጤነኛ ታውራ ፎቶ እኮ ዋየን እኮ ጤነኛ ካሉ ስለ ፎቶ አይመለከታችሁም እንዴ? አይመለከታችሁም። በቃ ታውራ እሷ ሰላም አውሪ አንቺ ስሚ ሰሚኛለሽ? ድጋሚ ምንም አይነት ነገር እንዳትያት ድጋሚ ምንም እንዳትያት። ያለበለዚያ በራስሽ ነው የምትፈርጂው። እየሰማሽኝ ነው? እየሰማሽኝ ነው ወይ? እየሰማሽኝ ነው? እለቅሻለሁ። ከዚህ በኋላ ስለቅሽ ደግሞ አርፈሽ ቁጭ ልትይ ታሽ ሰሚኛለሽ? ታውራሷ ተጋፈጥኩ ወንድ ነው እንደ መሰለክ። በቃ ስለዛ አንቺ ሴት ልጅ ነሽ። ሴት ልጅ ምላሷ ነው አይደለ? ምላስሽ ዝም የምትይ ከሆነ ጸጥልሻለሁ። ስለዛ ጉልበት የምትፈልጊ ከሆነ አውሪ ተናገሪ። አንቺ ቤተሬሳ ሲወጣ ያኔ ታያለ እና ያለን ሲቀጥል ደግሞ ስለዚህ መሳሪያ ምንድነው? ፍቃድ አለው የለውም? ፍቃድ እሺ፣ ፍቃድ የለውም አይደለ? እሺ፣ ምንድነው የምትይው? ነገሮች ሁሉ ወደ አንቺ እየመጡ ነው። ይሄ ፍቃድ የሌለው መሳሪያ ከየት መጣ? አይመለከትም። አሁን እኔ እኮ ይዤሽ ባይሆን አወጣሽው ነበር። አንቺ አጨርሽውን ስራ እኔ ልጨርስ ምናምን ያልሽ ነበር ልትገይ እሷን ቢያረትን ነገር አንቺ ነው ቤት የዘለስ ገባ ታረስ ከፍቼ እንዳስገባ ነበር። ምንም ያደረግነው ነገር የለም። ልናወራሽ ነበር ነው አምጣታችን ነው ካሜራ ደቀንክ፣ ቤት ፈተሽክ፣ ፎቶ አወጣክ፣ ደበደብከኝ ምንም ነገር። አሁንም ቢሆን ማለት ነው በደንብ ፈተሽ ይችላል። ቼክ አድርጉ ንጉ ጎውናት ስሚ አሁን ለምን መጣ እናስከፍታት አተና ትከፍቻለሽ ነጭ ሰት ከፍቷለች ከፈች ታቆለች ለምን እሷ ትከፍቷለች? ራስሽ ትከፍቷለች። እሺ እንጂ ራስሽ ክፈች ክፈችው አላውቀውም። እኔ ስልክ ክፈች ማተር አንተ ስልኩን ትከፍቻለሽ አከፍችው ምንድን ነው የምፈልገው? ቆይ አንተ ትከፍቻለሽ አከፍችው ምንድን ነው የምፈልገው? ክፈችው በቃ ክፈችው። አልከፍትም። አትከፍችው ሰውዬሽ ዞር በል። አትከፍችው ትከፍቻለሽ እንዳንከኝ አትከፍችው ትከፍቻለሽ አትከፍችው ትከፍቻለሽ ትከፍቻለሽ አከፍችው ክፈችው ክፈችው እሺ እሺ ቴሌግራም ነው ቴሌግራም ላይ እሷ ጋር የላክሽላት ፎቶ አለ። የኔና የሱን ፎቶ አላቃችሁ ምን ያላኩ ማለሻ ገብቼ ያሳይሽ 9344 እሺ እንዴ ይሄን ያክል ነው ተዋወቁት። አሪፍ በደምብ ተዋወቃችሁ ነው። በዚህ ልክ ፓተርኗን ውጭ ያለው ነገር እንደዚህ ልትዋወቁ የቻላችሁ ብዙ ነገር ትነግሪኛለሽ። ምንድነው ይሄ? ምንድነው? አንቺ ላክሽላችሁ ፎቶ የኔና የሱ ፎቶ ለማን የተላከው? የተላከው ጋር ያስነበባት በቃ ነገራቸው ነው። ስልክ ላይ ፎቶ ፕሮፋይሏን እያዩት አይደል እንዴ? ቆይ ምንድነው የምትፈልገው አንተ ከኛ? ስሚ አንቺ ራሱ ከኔ ምንድነው የምትፈልጊው? እኔ ምንም ነገር ለምን? እሺ ፎቶ ለምን ላክሽላት? አላውቅም እንዴ ነው ያላኩም። ወይኔ ይሄ ስልክሽ ላይ እኮ ነው እንዴ? እሷ የራሷ እያቀረባበረች ሊሆን ይችላል። እኔ የማውቀው ታሪክ የለም። የተቀነባበረ ፎቶ አይደለም። እኔ አላኩም። ስልኬ እሷ ጋር ይውላል። ስለዚህ እሷ የሆነ ነገር አድርጋ ሊሆን ይችላል። ምን እያደረግሽ ወደ ራሷ ልካ ፎቶውን በእጄ ባበላው ባጠጣው በተንከባከብኩሽ ልጅሽን ባሳከምኩልሽ ከተትሽኝ የምን ማብላት ማለት ነው? ባሳከምኩልሽ ለምን አሳከምሽልኝ? ገና አልተሳከም አይደል እንዴ? ገና አሳከምኩልሽ ጠጋበስ ወርስ ጠጋበስ ጠጋበስ ነው ጠጋበስ ጠጋበስ አትነካሽም ጠጋበ ስሚ አሁን ጌታቸው ያለበትን ንገሪኝ እና ምንድነው ችግራችሁ? ለምንድን ነው እንደዚህ ያደረጋችሁ? ከኛ ጋር ያለ ችግር ምንድነው? ምን አደረኳችሁ? ይሄ ካቢሉ ምናምን የሚባል ሰው አወካ አግኝታ እሱን ይዛን ከኛ ምንድነው የምትፈልገው? እሺ ካሊድን እሺ ያስኩት እሺ እሱንም ታውቂያለሽ ስለዛ ያለው ነገር ታውቃለች። እሺ ምንድነው የምትፈልገው ከኛ? ምን ፈለግኩኝ?
ምን አደረኳችሁ? ከቤታችን የመጣው ምንም ያደረኩት ነገር የለም። እሺ ካሊድ ነው ቆይ እንደማመጣ አንቺማ ህይወት ልትጠፊ ስለነበረ ነው። እሷ ልጅ በብር ደለሰ 80 ሺህ ከፍልሻለሁ ብለሻት እኔ ጋር እንግዲህ አርጋ ጓንቷን ታጥቃ ምናምን ነገር ነው ያገኘናት። ምን አደረኳችሁ እናንተ? ጌታቸው የሚባለውን ሰውዬ እርግጥ ነው እንግዲህ አሁንም ቢሆን ማሏሽልሽ ነገር ድርጅቱን አጠፋልሻለሁ። በዛ ድርጅት ጀርባ እንግዲህ ተመልካቾች ብዙ ወደ እናንተ ያልወጣነው ነገሮች አሉ፣ ውስጥ ለውስጥ እየተሰራ ያሉ ነገሮች አሉ። ግልጽ ስላልሆነ ነገር በጣም ውዝግብ የሚያደርግ ነገር ማማን እጁ እንዳለበት በጣም ብዙ ነገር ግራ ያገባል። እንግዲህ ይሄ ሁሉ የተፈጠረው ካሊድን ከያዝነው በኋላ ለሱ ብዙ ብር ነው የገባለት። ቤቱ የተሸጠበት ምናምን ነገር አለ። ኢቭን ያ ቤት ራሱ እቃ የሚያስቀምጡበትን ሄደን ቤቱ እንግዲህ አይታችሁት ይሆን አላውቅም፣ መለሳችሁ ማየት ይችላችሁ። 10 ዓመት ሙሉ ሰርታ የላከችውን ብር በሱ የመጣ የሷ ንብረት ነበር የነበረው። ባለቤቷ እሱን ይሸጠለት ገዢው ነው ያው ጌታቸው የሚባለው ሰውዬ። እንግዲህ የነበረውን ቤት ሄደን ቼክ በምናደርግበት ታይም ላይ ምናምን በቃ እኔ ንብረቷን ላስመልስላት ነው ብሩን መልሰን ቤቱ እንዲመልሱልን ነበር የፈለግነው። እኛ ብሩን አንፈልገውም። የልጅቷ አረብ ሀገር ሙሉ 10 ዓመት ሙሉ የለፋችበትን ንብረቷን ወደ ቤቷ ማስመለስ ነው። ንብረቱን የፈለግነው ብሩን አይደለም የፈለግነው። ያ በምናጠራበት ታይም ላይ አዲስ ገዢ ተባለ ጌታቸው የሷ አባል ያስቀመጡት የሆነ ድርጅት አላቸው። እንደዚሁም ደግሞ የገዙትን ቤት ደግሞ እየተጠቀሙበት ደግሞ እንደዚህ አላስፈላጊ የሆኑ ነገሮችን ደግሞ ወይም ህገወጥ የሆኑ ነገሮችን ደግሞ ለማስቀመጫ ነው። ስለዚህ እሱን እያጣራን ብዙ ወደ ካሜራ ላወጣናቸው ነገሮች አሉ። ገና በጣም ብዙ የምናጣራቸው ነገሮች አሉ። በዛ ታይም ነው እንግዲህ እኔን ለመመረዝ ብዙ ነገር አቅደው ያ ሁሉ ነገር እኔ እንጃ። ይሄ ኬዝ ብቻማ አይደለም፣ መጋጠም ብቻ አይደለም፣ ቀድሞ ሆኖ ብዙ ነገር ያቀራችሁበት ነገር አለ። ብዙ ግልጽ ያሉ ነገሮች አሉ። ስለዚህ አሁን ምንድነው የፈለግሽው? ጌታቸው ሴት ነው ማገኘው ፕላስ ደግሞ ምንድነው ነኮብሽ አንቺ? ልክ መያዝ ያለብን ሰው ይዛ የምትፈልገውን ሰው አግኝታን። ስለዚህ ከኛ ቤት ውጣ። እሺ ወጣው። እኔማ ይዤው እኮ ልጁን ወጣው እኮ አይደለ? ለምን ደብል ታስገድሉኝ ሞከረችት? በሰራተኛዋ አላካችሁ? ስሚኝማ ወንድምሽን ይዘናል። እንግዲህ ስናጣራ ባለፈው ይዛው የነበረው እንግዲህ እኔ ጋር ሐኪም ቤት በነበርኩበት ታይም ላይ መተሳገኝ ልጅ አለ፣ ቀዩ ልጅ ወይም ደግሞ ስለሱ እንደሰማሁት ከሆነ እንግዲህ ጌታቸው የሚባለው የያዝነው ሰውዬ ምንድነው የእህቴ ባል ነው ያለው አይደለ? ማለት አንቺ እህቱ ነሽ ማለት ነው። ስለዚህ ወንድምሽ እኛ ቁጥጥር ስር ነው ያለው፣ አንቺም ትገቢያለሽ። እኔን በሰራተኛ መጀመሪያ ልትመርዙ ሞከራችሁ። ሰራተኛ ልሳካ ሲላችሁ እቺ ልጅ 8 ያክፍል እንኳን 8 ያክፍል ነው ያቆመችው። እንግዲህ ዶክተር ስንት ዓመት ተምሮ ነው እንግዲህ ዶክተር የሚሆነው? ልብሱን አልበሰሽ ፎርጂቱን ላሰርተሽላት ሙሉ ለሙሉ እንዴት በዚህ ልክ እንዴት እንደተራቀቃችሁ ምን አድርጋችሁ ምን ፈልጋችሁ እንደሆነ ባላቅ አስገባችሁ። ተነካ መድኃኒት ሰጣችሁ ምናምን ነገር እንዳልነሳ። እኛ እንደዛ አላደረግንም። እኛ ያደረግነው ነገር የለም። ፎቶሽ ለምን ላክሽልኝ? እኛ ያለኩ በራሱ አቀነባብረ ሊሆን ይችላል። እኛ ሲጀምር አትናገሪ። እኔ ምንም ያደረኩት ነገር የለም። ካሜራውን ካቋረጥኩት በኋላ ብትለምኝም ይሻልሽ። አሁን የምትናገሪ ከሆነ ያንን ነገር በስርዓት የምትነግሪኝ ከሆነ በስርዓት እንድትነግሪኝ እልሻለሁ። ያለበለዚያ አይ ነው አሻፈረኝ ምናምን የምትይ ከሆነ በሚገባ ተመሳሳይ ወሬ ስለምታወራ ትደውልለት፣ ሰውየው ጋር ደውይለት። ፕላስ ደግሞ የት ነው ያለው ጌታቸው? አሁን ምን አለ መሰለሽ የሆነ ነገር አስቤያለሁ፣ የሆነ ነገር አደረገ። ሽጉጡ ከየት መጣ? ስለ ሽጉጡ ውስጥ ምን ምን ማለት ነው? አንተ ለምን የማስረዳሰ ስለኔ ሽጉጥ ለምን ነገር አለ? ግዴታ ስለሆነ ከሰው ላይ ገዝተሽ ነው? አዎ ሶሪ ነው ገዛው። ህገወጥ ማለት ነው። ህገወጥ ሽጉጥ ነው። ከጌታቸው ጋር እንዴት ነው የምትዋወቁት? የት ነው የተገናኙት? እንዴት ነው ወደ ትዳር ታመሩኝ የቻላችሁት? ንገረኝ እስኪ ስለሱ። ይሄ እኮ የግል ህይወት ነው እኮ ነው። ስለአሁን ምን አለ መሰለሽ ግዴታሽ ነው፣ ግዴታሽ ነው። እኔ ላይ ያላደረግሽበት ነገር ምን እንደሆነ ምን ነው ተወብቃችሁ የሚሆን ነገር እያንዳንዱ ነገር ዲቴል ነገሩ ስለ ድርጅቱ ስለ ጌታቸው ስለ ሁሉ ነገር እንድትነግሪኝ እፈልጋለሁ። አንቺ ምን ታውቂያለሽ ስለሱ? ጌታቸው ስለሚሰራበት ነገር ምን ታውቂያለሽ? አንቺ ራሱ ግራ ያጋባኝ ነገር አለ። በዚህ ልክ ስሚኝ፣ እሷም እንዳንቺ ልቧ አብጦ ነበር፣ አስተንፍሰንላት ነው። አንቺንም ማስተንፈስ አይከብደንም። ዱላ ማትፈልጊ ከሆነ በንግግር የምታሚ አይነት ነገር ከሆነ እንመን። አያሻፈረኝ የምትይ ከሆነ እሷን ልቧ እንዳበጠቁ አንቺን ማተንፈስልሻለሽ። ስለዚህ አሁን አንቺ እንደዚህ አይነት መረጋጋት ላይ ደረሰችው መጀመሪያ በደንብ አስተንፍሰናት ነው። እንደዛ ፈልጋለሁ የምትይ ከሆነ ካሜራውን አቋርጣለሁ፣ በሚገባሽ አይነት መልኩ እናወራለን። ከአንቺ ጋር ግን አሁን ስንመለስልሽ አንቺ ጋር በዚህ ልክ ፓተርኗን ታውቋለች። እንግዲህ እንዳየው ነው ፓተርኗን ታውቋለች። ብዙ ነገር ታውቂያለሽ። በዚህ ልክ ልታውቂ የቻልሽበት ነገር ንገረኝ እስኪ። ምንድን ነው ጓደኛዬ ነች። አንቺ ግን እዚሁ ነው ማጋተለች።
አሳ ምን ጓደኛዬ ነች። ፎቶ ሁላ እንዳንቺ አይነት ጓደኛ የለኝም። እሺ አብረን እንበላለን እንጠጣለን ምናምን ቤት ትመጣለች ቤቷ እመጣለሁ። እሺ ከዛ ውጪ ግን እኔ ባሏንም አውቀዋለሁ የሚሰሩትን ስራ ግን አላውቅም። እሺ ያው የሰፈር ሰው ስለሆንኩኝ በጣም ነው የምቀራረው። እሺ ስለ ልጅቷ የመጣው መኪና ስጠይቅሽ ድንገተኛ ለውጥ አይተነባቸዋል። በቅርብ ጊዜ በኋላ ቶሎ ተለውጠዋል። ቤታቸው ምናምን አድሰዋል። ከጀርባ ምናምን ፎቅ እየሰሩ ነው ያልሽኝን ድገሚና ንገሪኝ እስቲ። ድገሚና ንገሪኝ። የነገርሽኝ አትደናበሪ ግን ከየት እንደሚያመጡት እኔ ምን አውቃለሁ እኮ። ምንም ያጠራጥር ነገር አይተሻል ስልሽ ድንገተኛ ሀብት አግኝተዋል መሰለኝ። ምንም አውቀው ነገር የለም። ከጀርባ ምን ስራ ብትሰሪ ነው በአንድና በሁለት ዓመት ውስጥ? እሺ እንደማመጣ ምንም ሰሪ አንቺ ይሄንን ያህል ቤት ምንም ስራ እንደማሰሪ ነው የነገረች። ምንም ሰሪ ሰርተ የምትይው ባለቤትሽ ነው የሚሰራ። እሺ ምንም ሰሪ ንገረኝ። ለአንተ ማስረዳት አይጠበቅብኝም። ስሚ ወይኔ ለምን ነገሩት እንደጋው ታደርጊኛለሽ? ምንም አትሰሪ በቃ። ስለዛ ምንም አትሰሪ ሰዎች ሴትዮ ድንገተኛ ቤታችሁን አደሳችሁ። ይህ ጭቃ ቤት የነበረ ምናምን ነገር አደሳችሁ። ከጀርባ ደግሞ ብላኛለች እንግዲህ የተጀመረ ደግሞ አለ ደግሞ እንግዲህ ፎቅ ልትሰሩ ነው። ግራውንድ ምናምን ነገር እየተቆፋፈረው ምናምን ነው። ይሄ ሁሉ ነገር ድንገተኛ የመጣው ኬት ነው? ነገራቸው እና ያላቅኝ እኔ ልቤ ሊፈነዳ ነው እንዴ? ምን ሆነሽ ነው? ፈነጃለሽ እኔ እኮ ነገራቸው እና በቃ ነው ሁሉ ነገራቸው። እኔ ልጅ አሳዳጊ ነኝ እንጂ ሲጀመር ልጅ ጤነኛ አይደለችም። ስሚ ጤነኛ መሆኗን እናውቃለን። ስለ ጤንነት አይደለም የምትወሪው። ጤነኛ አይደለችም። እሺ እሷ የራሷ ጉዳይ። አሁን እኛ የምንፈልገው መረጃ ነገር ይና እኛም እሱ የሚጠይቅሽን ጥያቄ መልሽ። እኔ ምንም እየገባችሁኝ አይደለም። የምትፈልገውን ሰው ይዛን ሰው በቃ ከህይወታችን ውጣ። እኛ ካንተ ምንም ነገር አንፈልግም። እሺ ገባካ? ስለዚህ ደግሞ ስለኛ የግል ህይወት ደግሞ ላንተ መናገር ነው ይጠብቅብኝ። አልናገር። አቋርጡ ካሜራውን አቋርጡ። ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሰሚ ሴት ልጅ ነሽ ብዬ ነው እስካሁን ዝም ያልኩሽ። ተነሽ ለቃት ቁጭ አድርጊ። ተነሽ ሰሚኛለሽ? አዳምጪኝ። እኔ ድራማሽን እንድትሰሪብኝ አይደለም እስካሁን ታግሽ እያወራሁ ያለሁት እያንዳንዱ ነገር እንድትነግሪኝ ስለምፈልግና ብቻ ነው እንጂ ላንቺ አንቺ አንቺ ላይ ምናምን እስኪ በቃሽ ቅጥቅጥ አደርግሻለሁ። ኖ አልፈልግም። በስርዓት እናውራ። በቃ ሴት ልጅ ነሽ፣ ያደረግሽው ነገር አለ። ሲጀምር እኔም አይመለከተኝም። እኔ ምንድነው ወንጀል ሰርተሻል፣ ያን ነገር ጠይቅሻለሁ፣ ወደ ህግ ወስድሻለሁ፣ እዛ ድረስ አደርስሻለሁ። አይኑ አሻፈረኝ፣ አይመለከተም ምናምን ብለሽ እንዳታወሪኝ፣ በእንደዚህ ልክ እንዳታወሪኝ። እየሰማሽ ነው? እንደዚህ እንዳታወሪኝ። ስለዛ ጥያቄ ጠይቅሻለሁ። ምንም ስራ አትሰሪም። ባለቤትሽም ደግሞ እንግዲህ ከተጋባችሁ ረጅም ጊዜ እንደሆነ ምናምን ነገር እኔ እኮ ጌታችሁ አለመሆን ነው እንጂ ስላንቺ እየነገረችኝ ነገር አለ ምናምን የሚያጠራጥር ነገር ማንነች ምናምን ያለ መኪና እየጠቀና በነበረበት ታይም ላይ ከጀርባ እንደዚህ ንብረት እየሰራችሁ እንደሆነ ይሄ ቤት ድንገተኛ ሰው በአንድ እነዚህ ሀብታም ሊሆን አይችልም። ምክንያቱም የምትሰሩ ስራ ታዋቂ ነው፣ የሚታወቅ ነው፣ ደሞዝ ይታወቃል። እንግዲህ አሁን ሰው መኖር በከበረበት ታይም ላይ በእንደዚህ ልክ እንደዚህ አልነበረም። እንግዲህ እሷ እንደነገረችኝ ከሆነ በጣም ችግር ስር የነበራችሁ ሰዎች ናቸው። ከጀርባ ሁሉ ነገር የምትሰሩ ሰዎች፣ እነዚህ ሰዎች ይሄ ህገወጥ የሆነ ነገር ነው። ህጋዊ ቢሆን በዚህ ልክ ሰው አይለወጥም እኮ አይደለም፣ በአንዴ ግን እንደዚህ ሊለወጥ ይችላል። ስለዛ ምንድነው ከጀርባ ያለው ማን ነው ምንድነው የሚለውን ነገር ከጌታቸው ጋር ሲቀጥል ደግሞ ሽጉጥ ይዘሽ ምትዞሪበት ምን ምትሆኚ ነው? የት ልትሄጂ ነበርስ? ሲቀጥል ደግሞ ሽጉጥ ይዘሽ አንቺ ሰፈር ለሰፈር ምትዞሪ ሴትዮ ከሆንሽ ወይ የሆነ ነገር ከጀርባ እየሰራሽ ካልሆነ በቃ ሽጉጥ ይዘሽ ምትዞሪበት ነገር ምንድነው? አውሪ። ራሴን ለመጠበቅ ህጋዊ ያለውን ሽጉጥ ነው። እኬት የመጣ ነው ባለ ነው ገዝቶ መጣል ባለቤት ይስልሽ ያመጣው። እቺ እንዴት ነው ተዋወቃችሁ? እንደዚህ በስራ ስናወራ እኮ እንግባባለን። እኔም ዱላ እኮ ፈልጌው አይደለም። በስራ የምታወሪ ከሆነ
በስርዓት እናወራለን። ሲቀጥል ደግሞ እንዳዝንልሽ እንዳትጠብቂ፣ ሴት ልጅ እንድትመታለህ እንዳትዪ። ሰምኛለሽ? እደግምሻለሁ ሁላ። ምክንያቱም አንቺ ወንድሜ አጠገቤ ባይኖር እነ ጌዲ ባይኖሩ ይህኔ እስካሁን ህይወቴ ምስቅልቁልና ወጣችሁት ነበር እናንተ አይደለ? ስለዛ ለአንቺና ለአንቺ ላዝን አልችልም። ምክንያቱም እናንተ አላዘናችሁልኝም እና ስለዚህ አሁን እያንዳንዱ ነገር እንድትነግሩኝ ይፈልጋል። ምንድነው ማወቅ ፈልገው? ሙሉ ለሙሉ ምንድነው ችግራችሁ? ከአንቺና ጌታቸው የሚባለው ሰውዬ እንድትገናኛችሁ ይህ ሁሉ ልጅ ስፈልግ የነበረው ሰውዬ እቺ የምታከለ ምን ፈልገው ነው? ከየት ነው? ቆይ ያ ሁሉ ነገር ያ ሁሉ ንብረት ያ ሁሉ ሰራተኛ ማን ነው ከጀርባ ያለው? ምን ያህል ብር ቢኖራችሁ ነው ያ ሁሉ ሰው መደባችሁ እየተከታተላችሁ? በዚህ ጋር 80 ሺህ ተውጫለሽ። ለነሱ ስንት እንደከፈላችሁ አላውቅም። ብዙ ብር እያወጣችሁ ነው። ቢያንስ እኔ ላይ ብቻ እንደዚህ 500-600 ሺህ ፈንዳ አላደረጋችሁ። ከየት የመጣ ብር ነው? ምንስ አድርጊያችሁ ነው እንደዚህ ግር በእግር ተከታተላችሁ? እኔ ለመጥፋት እየተኮ ብለው ይወጭ ተናገሪ። እኔ ስለአንተ ምንም የማውቀው ነገር የለም ማለት እዛው ከሱ ጋር መጨረስ ትችላለህ ከባለቤቴ ጋር። እሺ እኔ የታዘዝኩትን ነገር ነው የማደርገው። እሺ ምንድን ታዘዝሽው? በቃ እኔ ራሴን ልጠብቅ። እሺ ያርግ ያለኝ ነገር ደግሞ አደርጋለሁ። እሷን እኔ ጋር ነው የላክሻት። አውሪያ ዝም አትበይ። እሱ ነው እንድልካት የላከኝ የነገረኝ እንድልልህ። እሺ መድኃኒቱን አምጥቶ የሰጠሽ እሱ ነው? እኔ ልትወጉኝ ነበር ነው ጓደኛ ብለሽ የምታስበት ወደ ኃጢአት መራሻት። 80 ሺህ ብር ልትከፍላት ማለት ነው። ያጥሰች ምን ተመባስ ስለነበረ በቃ አፍ እንደማስያዣ ተጠቀማችሁት ያን ገንዘብ አይደል? እሺ እኔ ምን አድርጋችሁ ነው? ምን ደርሼባችሁ ነው? ምንድነው እየደበቃችሁ ያለው ከጀርባ? ምንም የሚደበቅ ነገር የለም። የሚደበቅ ነገርማ አለ። የሚደበቅ ነገርማ አለ። በደንብ የምትደብቂው ነገር አለ። ከዛው ከሱ ማውራት ትችላለህ፣ ግን ከሱ በሱ ስራ ዌቲንግ እየገባበት ነው። በዛ ነገር እሱ ይደብረዋል። ስሚኝ፣ እኔ እንዴት ላቅንቻለሽ? እሺ እኔ እንዴት ላቅንቻለሽ? ስጋው ሶፊ ብለሽኛል። እኔ ስለማውቅ ነው። በደንብ ነው የማውቅ። በደንብ ታውቂኛለሽ እኮ በደንብ ነው የምታውቂው። እሱማ በደንብ እንደምታውቂኝ ነው። በደንብ በአካል ነው በፎቶ የምታውቂው? ታውቂኛለሽ። በፎቶ ነው የምታውቂው። እሺ ስለዛ እቴ እንዴት ነው ተዋወቃችሁ? ስለሱ ከአንቺና ጌታችሁ ጋር ያለው ነገር ንገረኝ። እንዴት ነው ተዋወቃችሁ? ነው የወርተራ አድርጋባችሁ? ፕላስ ደግሞ ይሄ ድንገተኛ ለውጡ ብሩ ከየት ነው የመጣው? ስለ ድርጅቱም ደግሞ ጀርባ ያልተጠላ ነገር ምንድነው ያደረጋችሁ ያላችሁት? ያን ነገር ብትነግሪኝ ይሻላል። ላንቺም ይሻላል፣ ለህይወትሽም መዳን አይደለም የምትፈልጊው? የምታውቂው ነገር ንገረኝና ካልሆነ ደግሞ ጌታቸውን ደግሞ እንድጠሪልኝ እፈልጋለሁ። ከሱ ጋር የተዋወቅ ነው አጋጣሚ ነው። እሺ ከዛ በቃ ማለት መጀመሪያ ስትዋወቁ የሚያግባባን ነገር አለ ሁለታችንም። ማለት እንዴት ነው ወደድሽው? በሀሳብ የምትግባባበት ነገር አለ እኮ ገና እንዳየሽው ወደድሽው። እሺ እሱ ነው ወደደሽ። እንዴ ላውራ? እሺ አውሪ፣ ችግር የለውም። ተገናኘን፣ ታክሲ ውስጥ ነው የተዋወቅነው። ከዛ በቃ ማውራት ጀመርን፣ ማንኛውም ሰው እንደሚያወራው። ከዛ በቃ እሱም የሚፈልጋት ሴት ነኝ እኔ ደግሞ የምፈልገው አይነት ወንድ ነው። ከዛ በቃ ህይወት ጀመርን ማለት ነው። እሺ ከዛ እየኖርን እያለው ማለት ብዙ ነገር አሳልፈናል። እኛም ያው አንዳንዴ ገንዘብ ለማግኘት ላይ በጣም ብዙ ነገር ልታረግ ትችላለህ። ማንኛውንም ነገር ምንም ነገር ታረጋለህ ለገንዘብ ብለህ ማለት ነው። አሁን ላይ ግን አይበቃችሁ ያላችሁ ገንዘብ በቂ አይደለም። እኔ ስለዚህ የማውቀው ነገር የለም። እኔ የታዘዝኩትን ነገር ነው የምሰራው። ስለተዋወቃችን ነው እየነገርኩ ያለሁት። እሺ ደረሽ። ከዛ ከሰዎች ጋር ይገናኛል ምናምን ትዳር ያዘን ምናምን ነገር እንደነገረች ከሆነ እንግዲህ ረጅም ጊዜ ኖርማል እዚህ አካባቢ እንዳለ ሰዎች ምናምን ነገር ተመሳሳይ ኑሮ ነበር የምትኖሩት እኮ። እየነገርኩ ነው እኮ በጣም ብዙ ነገር ተቸግረን ምናምን ስቲል ምን በለው ሁሉ አጠን እናቅ ነበር። ግን እግዚአብሔር ይመስገን ያቀን አልፎ እነዚህ ላይ ደርሰናል። በቃ ብዙ ሰዎችን ያናገረን ምናምን ቤት ይመጣሉ ምናምን ባለስልጣን ናቸው ምናምን። እንደውም ብዙ ነገሩን አይነግረኝም፣ እንደሚስት አይነግረኝም። የሆነ በቃ የሆነ ተጋፍጦ የሚመጣ ነገር ሲሆን እኔ የማውቀው ነገር ሲሆን ብቻ ለእኔ የሚያሳውቀኝ እሱ ማለት ነው እንጂ ሁሉን ነገር ከውጭ ነው ከበር አድርጎ የሚመጣ። ከዛ ግን ወደ ገደለው ነገር ሲገባ በቃ እንደዚህ ነው ብሎ ያስጠነቅቀኛል።
ምናምን ነገር እዚህ ስቲል ሰው ቢመጣም እሱ አይገኝም። እሺ ማታ ይገባል የሚወጣው ሌሊት ነው ምናምን ነገር ሰፈርም አይታይም እኮ በጣም ፈልገ ነው ሊያዝ ያልቻለ ሰውዬ ነበር። እንደዚህ እንደው ፈጣሪ እንደው ቀንቶን በእነዚህ መንገድ እናገኘዋለን ብለን አላሰብንም። በጣም ረጅም ጊዜ ብዙ ነገር እያደረግን እጁ ሊጨበጥልን ያልቻለ ልንይዘው ያልቻለ ሰው ቢኖር እሱ ነበር። አሁን በስመጨረሻ ግን እንግዲህ ፈጣሪም ተገኝ እናንተም ትረፉ ሲለን መሰለኝ ትደውልልን ይቻላል። ስለዛ ትደውልለታለሽ ደውለሽለት ምንም አይነት ምልክት እንግዲህ ቆይ እንግዲህ ሰውየው እንደምናውቀው ከሆነ በጣም ጠንቃቃ እንደሆነ ከሰዎችም ስሳ በጣም እንደሚፈራ በጣም ጠንቃቃ እንደሆነ እናውቃለን። ስለዛ አንቺ ራሴ አሁን የሆነ ምልክት ሰጥተሽ ራሱ የሚጠፋ ከሆነ ሙሉ ወንጀሉ ካሜራም አለ ሙሉ ወንጀሉ አንቺ ላይ ነው የሚሳበበው። ሙሉ ለሙሉ ወደ አንቺ እናዞረዋለን። ምን ለማለት ፈልገህ ነው? አዳምጪኝ መጀመሪያ አልጨርስም። አልፈልግም እኔ ራሴን ነፃ መውጣት እፈልጋለሁ የምትይ ከሆነ እልል ነው እሰየው ነው ደስ እያለን ነው የምንተባበርሽ። እንደዛ የምታደርጊ ከሆነ በጣም አሪፍ ወደፊት ሂጂ እኛም እንተባበርሻለን። እንደዛ የምታስቢ ከሆነ የሆነ ምልክት ሰተሽው ከቀረ ካልመጣ ራስሽ ላይ ፍረጂ። የተቀመጥሽበት ቤት ራሱ ምን ያህል እርግጠኛ ነሽ? በስም ወይ በአንቺ ስም መሆኑ እርግጠኛ ነሽ? ንብረት ነው በማን ስም ነው ቤቱ? በማን ስም ነው በስም እኮ እርግጠኛ ነሽ ወይ? ማለት ምን ለማለት ነው? ባለቤቴ እኮ ነው። እሺ እዚህ ሞር እሱ ከመጣ በኋላ ያንን ነገር በደንብ የምንጠይቀው ይሆናል። በደንብ እናወጣጣዋለን። ምንድነው ከጀርባ ምን ስላገኘንበት ነው በዚህ ልክ እየፈለገን ያለው በዚህ ልክ እየተከታተለን ያለውን ነገር የሚለውን ነገር እያንዳንዱ ነገር እንትንላለን። አሁን ቀላል እናድርገው። ምን እናደርጋለን? ትደውይለታለሽ እንደታመምሽ እና ቶሎ ፈጥኖ እንዲመጣልሽ ታደርጊያለሽ። በዛ መሃል ግን ምናልባት አሁን ይሁን እንግዲህ እኛ እንደምንደርስባት ለጥንቃቄ ብሎ ሽጉጥ ከተጠሽ ለጥንቃቄ ተብሎ መተወሩበት ኮድ ነው ወይም ደግሞ የሆነ ነገር ካለ ስለሚችል አሁን ምን ታደርጊልኛለሽ? ምንም አይነት ምልክት ወይም ደግሞ የሆነ ኮድ አይገባችሁም ወይም ደግሞ ይሽፋል ምናምን ብለሽ ያ ይጥፋ አንቺን አንለቅሽ እጃችን ላይ ገብተሻልና እሱም ታመጭልኝ የምትሰጪኝ ከሆነ እሳየው ደስ ያለ ነው። ምን ተባበርሽ? ለአንቺም ያለው ነገር ዋናው እሱ ስለሆነ ምን ተባበርሽ መንገር ሙሉ ምን ተባበርሻለን። አያሻፈረኝ ምናምን የምትይ ከሆነ እሱ ከጠፋ አንቺ ያበቃልሻል። የተመሽናል ስልክሽን እንጂ ደውይለት እያቃሰትሽ እንዳመመሽና ቤት እንደምጣልሽ አድርጊ። ምንም አይነት ምልክት እንዳትሰጪ። ምንም አይነት ምልክት ሌላ አሁን ትመጣለህ። በጣም እያመመኝ ነው። አሁን ቶሎ በላ። አይ አንተ እንድትመጣ ነው የምፈልገው። በጣም እያመመኝ ነው። እሺ እሺ ድራማ እንኩ ይሄን ስቆደም መጣሩልኝ ስልኩን አጣሩልኝ። እሺ እንዴ ስልኬን አምጣልኝ። እያረኩ ነው። ቆይ ከያናሉ ነገር አሁን ከጀርባ ያለው ነገር ያናደረን እንጣራለን። እስካሁን አሁን አይታል እንዴት ድራማ እንደሰራች ስሚ። እስካሁን ድራማ እየነገርሽ የነበረው ነገር ራሱ እንዳለ ምን አድርገኛለች ተመልካቾችን አሳምነዋለች ብዬ አስባለሁ። ስሚ ችግር የለውም ስልክሽን እናጣራዋለን። ያንን ነገር እንበረብረዋለን። በውስጡ ያለውን ነገር ሙሉ ለሙሉ ቼክ እናደርጋለን። አሁን ነገር ያለው አይደል እንዴ በርበራም እኮ የተመሳሳይ ነገር ነው የምታገኘው። በቃ ችግር የለውም። አሁን ችግር የለውም እሱን እኛ እንስ ስለዛ እንግዲህ ተመልካቾችን ጌድኛ ውስጥ እንገባለን። እዚህ ጋር ሆነሽ ጠብቂዋለሽ። ልጆቹ ውጭ አሉ። ወዴትም እንዳታስቢ። ስለዛ ወዴትም ትችላለሽ አንተ ውስጡን እኔ ውጭ ከልጆቹ ጋር ልሁን ይቻላል። እሱ ሲመጣ እኔ ከኋላ ልከተለው አይሻልም? እንደዚህ ይሻላል። ስለዚህ እናንተ ምንም ነገር እንዳታስታውቁ። የምሬ ነው የምልሽ። የመጨረሻ እድልሽ ነው። የእሱን ጠቅላላ ያለውን ወንጀል በራስሽ ላይ ነው የምትፈርጂው። እሱ ዛሬ ከእጃችን ከወጣ ምክንያቱም ሌላ ጊዜም ደግሞ ወይኔን ወይ እሱን አንድ ነገር ለማድረግ ከመሞከር ወደኋላ አይልም። የደረስንበት መረጃ ስላለ ባልሽን በዚህን ያክል እሱ ሲመጣ እስቲ ታውቂዋለሽ አታውቂውም የሚለውን ነገር አብረን ያለን። እስቲ ስለ ባልሽ አንዳንድ ነገር ስናወራው አንቺ በትክክል ባለቤቴ ነው አይደለም የሚለውን ውሳኔ ለአንቺ ነው የምንሰጥሽ።
ምን አይነት ስራ ላይ እንደነበር እርግጠኛ ነኝ። መቼም ባልሽን የምታውቂው ማለት ነው። እሱ አሁን ሲመጣ እናየዋለን። ሶፊ እንዳልከው አንተውን እኔ ውጭ ልውጣና በጣም አይደል እንይዘዋለን። ልጁንም ሬዲ ሆኖ በላቸው። ስለዚህ ተመልካቾችን ካሜራውን ይዘን ወደ ውስጥ እንገባለን። አንቺ እዚህ ሆነሽ ትጠብቂዋለሽ። ልጁ እንደመጣ የምንቀጥላቸው ነው የሚሆነው። አብራችሁን ቆዩ። በጣም ጥሩ ተመልካቾችን እንግዲህ አሁን ካሜራማን ወደዚህ ተደበቀን እንግዲህ እየደረሰ ሆኖን ብሎ ደርሽልሻለሁ ምናምን ብሎ ሲደውላት ወደዚህ ጓዳ መተናል። እንግዲህ ጌዴ በውጭ በኩል ስለሆነ ሙሉ ዙሪያ ከበነው። ልጆቹም ሬዲ እንደሆኑ አድርጌያቸዋለሁ። እኛ ተደብቀን ነው የምንገኘው። እንግዲህ እየመጣው ነው ስላለ እሱ ከመጣ በኋላ ደግሞ እስቲ የሚፈጠረውን ይዘን ደግሞ እስከዛሬ እየለፋንበት የነበረው ሰውዬ እንግዲህ እጃችን የሚገባበት ጊዜ ላይ ደርሷል። ሰፈር ደርሽልሻለሁ ምናምን ብሎ ሲደውላት ወደ ጓዳ የገባ ነው። እስቲ አግኝተን ነው እስካሁን እኛ የምንፈልገው ምን ለምንፈልገው እንደሆነ ያለን ነገር የምናጣራው ነገር ነው። አብራችን ቆዩ። ምንም ምልክት እንዳትሰጪው፣ የሰማሽኝ ነው። ምንም አይነት ምልክት እንዳትሰጪው። ምንም አይነት ምልክት ወይ ተኝ ከፈለግሽ ግን ምንም አይነት ምልክት እንዳትሰጪው። ወደዚህ ተኝ። ካሜራ ሬዲ ነው።